ኡስታዝ ወይድ እሺ እንትን ብትለው ቀብድ ምናምን የምትቀበለው ምናምን ነገር የለም በጭራሽ። እኛ አህለል ኸይር ነው የምንሰራው። ኦኬ እሺ ጥሩ። አሁን ግን እምልህ እዚያው እንትን ላይ እንትን ላይ ምን ያህል ኢፌክቲቭ ነው? ምን ያህል ኢፌክቲቭ ነው ማለት ሰዎቹ በትዳር ሲቀጥሉ ያያቸው ሰዎች አሉ? በጣም በደንብ 16 ሰዎችን አጋብተናል። አንዱ ነው ፌል ያደረገብን እስካሁን እየሰራ። ጥሩ። አሁን ሰው አንፈልግም፣ ህዝቡ አንፈልግም ይሄንን ነገር ካለ ምንድነው ውሳኔ? ላላ ብለህ ትተዋለህ ወይስ ትቀጥላለህ? በጣም የሚፈልጉ ሰዎች አሉ። በብዙ ቤት አብዛኛውን ባይፈልግ ሰው ለምሳሌ አብዛኛውን ባይፈልግ ምን ታደርጋለህ አንተ? ለምሳሌ የሚፈልግ እኛ ጋር ጆይን ያደርጋል፣ የማይፈልግ ይተዋል። ኖ ይሄ ነገር ፈሳድ አለው ብሎ ፈትዋ ቢሰጥና ከዑለማዎች ምክር ቤት ቢሰጥ ታቆማለህ? እንዴት እና ታዲያ ኢስላሚክ ኮንተንት አይደል? ለምን ማለት ሸሪዓዊውን በጠበቀ ነው የምናጋባው። ያ ነገር ስተት ካለብኝ ያን ስተቴን አርማለሁ እንጂ እንዴት ይህንን አህለል ኸይር ድርጅት በኸይር ስራ እየሰራው እንዴት ጥፋት ካለበት ያን ጥፋቱን ማንኛውም ሰው ሊያጠፋ አብዛኛውን ሰው ካልተቀበለው ነው የምልህ። አብዛኛውም ሰው ይሄ ነገር አደጋ አለው ለህይወታችን ብለው እህቶቻውን በነቂስ ወጥተው ይሄ ነገር አደጋ አለው የማያውቁ ሴቶች ሊታለሉ ይችላሉ ብለው አብዛኛው ቦት ተደርጎ ከ175% ወይም ደግሞ 80% ይሄ ነገር አያስፈልግም ቢልህ ህዝቡ ትቀበላለህ? ቫስት ማጆሪቲ ተስማማበት? በጣም ይሄንን ፍላጎት ያላቸው ሰዎች አሉ። ብዙ ጆይን የሚያደርጉ ሰዎች አሉ። እንትን ነው ያልኩህ፣ ኮንሴፕቹዋል ፍሬምወርክ ነው እያስቀመጥኩልህ ያለሁት። አሁን ልከለክልም ፈቃጅም ከልካይም አይደለሁም። እኔ እንደምትመለከተኝ ቫስት ማጆሪቲ 80% ይሄ ነገር ትክክል አይደለም ብሎ ቢልህ ከዛ በኋላ አንተ በ20% ወይም ደግሞ በ15%ቱ እኔ ቀጥልበታለሁ ነው የምትለው ወይስ ትተዋዋለህ? እኔ ፈሳድን እያስፋፋው ከሆነ እንደ ማህበረሰብ እንደ ኢስላም ያንን ነገር ችግር ካለብኝ ያንን ችግሬን ታርሞ ችግር ሊኖርበት ይችላል። አንድ ሰው ችግር ሊኖርበት ይችላል። ግን ያንን ችግሩን ሸሪዓዊ በሚጠብቀው በሚፈልገው መንገድ ታርሞ እቀጥላለሁ እንጂ ለምን የእህቶቼ ነገር ያሳስበኛል፣ የወንድሞቼ ነገር ያሳስበኛል። በጣም ብዙ እህቶች ተፋተው የሚኖሩ አንድ ልጅ ወልደው ተፋተው የሚኖሩ ማህበረሰቦች አሉ እና እሱን ነገር ደግሞ የሁሉም ችግር አሰላሙ አለይኩም ጣልቃ ገባው ኢንሻአላህ ባረከላሁ ፊኩም አቡ አሚራ አንደኛ ይሄ ልጅ እየሰራ ያለው ያለ ፍቃድ ነው አካሄድ እስከሚያልፍ አንዴ እና እኛ እሱን አልጨረስኩም። እኔ አንዴ ልጨርስ እና ከዛ በኋላ ትቀጥላላችሁ። ሚት አድርጌ ያዳምጣለሁ። እኔም እንትኑን ለማክበር ማለት ነው። ምንድነው መሰለህ አንተን የሚደግፍ አንድ ሴት አይቼ አላውቅም። ራሱ ለምሳሌ ማለት የሚቃወሙ ሰዎች በጣም እየበዙ ነው እኔ ጋር የሚመጡት። እስቲ አንተን የምትደግፍ አንድ ሴት እናስገባ፣ አንድ ሁለት ሴት እናስገባ። አንዳንድ ያሳየን እስቲ ማለት ሴቶቹን እናያቸው። እስቲ አንድ ሁለት ሴት እናስገባ። አንተን የሚደግፍ እንትን ካለ የሚገባ ካለ ቆይ አንዳንድ አሳዩን እስቲ። ሄለን አንቺ ክርስቲያን ነሽ አይመለከትሽም። ምን ነው አንቺም ክርስቲያን ነሽ? ኢሳይ እኔ የፈለኩት የሙስሊም ስም ያለው ነው የፈለኩት። ሄለን አንቺን አይመለከትም። እዚህ ጋር ባለው ሰው እኮ አይወሰንም። ኡስታዝ ወይድ ለፍትህ እንቁም እንጂ ለፍትህ ሰውን ጨፍልቀን ያልተመቸን አላደርግም። እኔ ነገርኩህ። እኔ እንትን አይደለም በቃ ተወው ካልከኝ ትቼዋለሁ። እኛ ስራ ነው የምንሰራው። ጀማል ትቼዋለሁ ብያለሁ። ይቀጥል። በሱረቱ ኑር ላይ አጋቧቸው፣ እነዛን የወጣት ስብስቦች አጋቧቸው ብሏል። በዛ መሰረት ደግሞ እናጋባለን። ትቼዋለሁ። ሀላል ማነህ ጀማልዬ? ትቼዋለሁ። በቃ አንድ ደግሞ ኤግዛምፕል ልስጥና ልጠይቅና ልጨርስ። እኔ ላጠቃል። አንተ እንትን የምትለው አሊም 3 አሊሞችን ምርጫ ሰጥሃለሁ። ሼህ መሐመድ አህመዲ፣ ሼህ ዘይኑ፣ ሼህ ሰይድ ከ3ቱ ምረጥ አንዱ አሊም ፈትዋ የሚሰጥ ፈትዋ ልንጠይቅ ነው። ደግሞ በስነ ስርዓት መጠየቅ አለበት። ኖ አንተ ባለበት እኮ ነው። አንተ ባለበት ሶስቱንም ከፈለኩ ሶስቱን በአንዴ ላይ ያጋጥሙ ይችላሉ። ከሶስቱ አንዱ ምረጥ የሚመችህን። ይህ ፈትዋ ተሰጥቶበት ኡስታዝ ወይድ ፈትዋ ተሰጥቶበት ልንጠይቅ እኮ ነው። ጀማ ባለበት ልንጠይቅ ነው። ጀማ ባለበት ላይ ብለን ቆይ እንጂ ጀማልዬ ስሜት ያረኩ እንዴ ንግግሬ? በጭራሽ እንዴ! ለፍትህ ነው መቆም ያለብን። አንድ ሰው ለመጨፍለቅ ነው አይደል? ለመጨፍለቅ አይደለም። አሁን ፈትዋን ጠይቅ ነው። ይሄ አካሄድ ጥሩ ነው ወይ ደግሞ ይጠቅማል አይጠቅምም የሚለው ነገር እንጠይቅና ከዛ በኋላ ምረጥ ከሶስቱ አንዱ
በጭራሽ ይሄን ስራ ስሰራ ፈትዋ ተሰጥቶበት ህዝብ አለበት ፈትዋ ተሰጥቶበት ሼህ መሐመድ አህመድ ሼህ ዘይኑን ሼህ ሰይድ ከሶስቱ ኡስታዝ ወይድ አለው አቡ አሚራዬ ሰማለሁ አለ ኡስታዝ ወይድ ይሄን ስራ ስሰራ ፈትዋ ተሰጥቶበት አቡ አሚራ መጀመሪያ ኡስታዝ ወይድ ሰማል አለ ኡስታዝ ወይድ ኦኬ አቡ አሚራ አለ አሚራ ወጥቷል ፖዝ አድርጓል ስልክ ተደውሎበት መሰለኝ ቀጥሉ ኡስታዝ አርሶ ኦኬ የትኛውን የመረጥከው አልተሰማኝም ነበረ ጀማል ይሄን ስራ ስጀምር መጀመሪያ ፈትዋ ተሰጥቶበት ነው የጀመርኩት ምንም ፈትዋ አያስፈልገኝም ነው አይ ፈትዋ ለኛ ጥፋት ካለብኝ ጥፋት ካለ ለኛ አልተሰጠበትማ እኛ የምናውቀው ይቅርታ ይሄ ሰውዬ እኮ በግልጽ እኮ በአደባባይ የወጣ ቀጣፊ ሌባ ነው መረጃ ከፈለጋችሁ እኔ 50 ምናምን ዶክመንት አለ በደብረ ብርሃን ልጆች የበላው ገንዘብ እኔ አሁን እዚሁ ዘረግፈዋለሁ ቪዲዮ ኮል ደውለህ ከሴቶች ጋር እንዴት እንደምትጨማለቅ ለምንድን ነው 20 የምታረጉለት ለምን ታባብሉታላችሁ ቢላህ አለይኩም ቆይ አንዴ ሀበሻ ተረጋጋ አላህን ፍራ ወይ ተናገራላችሁ እኔ ጨርስ ነው ራሱ ጀማል እያወሩ ስለሆነ የኔ ድምጽ ይሰማችኋል ግን ሀባይ በኔትወርክ ያዛ ሆኗል ለአንተ ብለን ሳይሆን ለወሂድ ብለን ነው ዝም ያልነው እንደዛ ከሆነ አንዴ ሁላችሁ ነቢሉ አንዴ ሁላችሁ ታርጉና ጀማል አንዴ ተረጋግታ ጀማል ተረጋግቼ ነው ማለት ግን እዚህ ጋር ጥያቄ አይ መጠየቅ ይኸውልህ አሁን ህዝቡ ብዙ ህዝብ አለ ለአንተም ለወደፊትም አሪፍ ነው የሚሆንልህ አሪፍ ነው አላህ በሚያውቀው እኔ ምንም ነገር የምላቸው ነገር የለም የምፈልገውን ከሶስቱ አንዱ ምረጥና አንተ ባለበት እኛ ባለንበት ሁላችንም አቡ አሚራ ባለበት ሁላችንም ባለንበት ይጠየቅ ይሄ ነገር ፈትዋ ይጠየቅና እንደዚህ አይነት ነገር አለ እንደዚህ ነው የምሰራው ኦንላይን እንደዚህ ነው ብለህ ትናገራለህ እኛም የራሳችንን አስተያየት እንሰጣለን ከዛ ፈትዋ እሳቸው ይስጡ በሚሰጡት ፈትዋ ትስማማለህ ፈትዋ ተሰጥቶበት ነው ኡስታዝ ወይድ ይሄንን ነገር የጀመርኩት ማን ፈትዋ ይሰጠው ይቻላል ኦኬ ስለዚህ ኦኬ እሺ አንዴ ልደውላቸው ግን ያጠያየቅ ስህተት እንዳይመጣ ያጠያየቅ አይ እኔ አሳናገራቸው እኔ ከእንትን ውጭ ከስነ ምግባር ከወጣበት ነገር አላናገርም አብሽር አጠያየቅ በስነ ስርዓት ሰው እንዳንተ በቃላት አይሽሎኮሎክም ኡስታዝ ወሂድ ቀጥታ ነው የሚያወራው ሀበሻ በእናንተ ጋር እዚህ ጋር እንትን ልል አልመጣሁም ሀበሻ ፕሊስ ሀበሻ ተው በቃ አስወጣልኝ እኔ እወጣለሁ በቃ ከዛ ውጭ ቆይ ሀበሻ ሀላል አንተ መውጣት የለብህም ሀበሻ ስለቆየ ነው ሀበሻ ወይ አስወጣው በቃ ሀበሻን አስወጣው አይወጣም ለምን ይወጣል አይወጣም አርፎ ይቀመጣል ስላለው አይወጣም ማስረጃዎች አሉት ብዙ ማስረጃዎች ስልካቸው ቆይ ነቢልዬ አንዴ ከይቅርታ ጋር ትላን ነው ግርግር አናደርገው ስልካቸው ቢዚ ይላል እሳቸውን ጠይቃቸዋለሁ ፈትዋ እሳቸው እንዲሰጡ ትፈልጋለህ ከፈለክም ድጋሚ ለኛ ለህዝቡ በዚህ ጉዳይ ላይ አይ ተሰጥቶበታል ይሄ ምን ሁለተኛ አይሰራማ ለኛም እኮ ነው የምንፈልገው እሳቸውን እንዲሰጡም ከፈለክ እሳቸውን ማናገር እንችላለን እኔ አንተ አቡ አሚራ ምናምን ባለንበት ወይ ሼክ መሐመድ ዘይን ዘህረዲን ደውላቸው ብቻ አይደለም እንጂ ፈትዋ እንዲሰጡ ማድረግ እንችላለን እኛ ተዘጋጅተው ወይ አንዴ ጠብቀኝ ኡስታዝ ወሂድ አንዴ እኔ ላውራ ለእርሱ ላውራውት አንዴ ይሄ ማስረጃ ምናምን የሚባለው ነገር እኔም ጋር አለ በተለይ አሁን እንዳላወጣቸው የሚያደርጉን ለሴቶች ለነዛ ማስረጃው ላይ ላሉ ሴቶች ክብር ስል የማላወጣቸው ሐላል ወንድማችን ጋር ያሉ ግንኙነቶች እኔም ጋር አሉ አይ ይውጣ ምናምን የሚል ከሆነ የሴቶቹን ፊት ከቨር አድርገን ማውጣት የምንችልበት ሁኔታ ይኖራል ግን እንደዛ ከምንዳረስ ነገሮች እልባት ቢያገኙ በሚል ነው እንጂ ይሄ የተደበቀ ነገር ማስረጃ ተብለን አንጠየቅ
ቴክኖሎጂ ፊት ተሸፍኖ ዘንድ ቁጥር ላኪልኝ። እኔ ጋር በዚህ በማወራበት ስልኬ ነው አላገኙትም። ሶሪ ማሜ ቀጥል። ያ ማስረጃ በተለይ ይሄ ወንድማችን በጀመረው ስራ ዙሪያ ትዳር ፍለጋ ከመጡት ጋር ብቻ ሳይሆን እሱ ፐርሰናሊ ራሱ የሚያደርጋቸው የማይጥሙ ነገሮች እኔ ጋር አሉ። ያለማዋሸት ውለት አለ። ያንን ውለት አደባባይ እንዲወጣ እፈልጋለሁ ካለ የሴቶቹን ከቨር ተደርጎ የእሱ እንዲወጣ እናደርጋለን። ግን መጨረሻ ላይ ነገሮች ቢፈቱ ቢስተካከሉ፣ እህቶቻችን ለችርቻሮ ባይቀርቡብን፣ በሙስሊምነታችን እንድናፍር ባንደረግ ጥሩ ነው። ምክንያቱም ኢስላም ለሴቶች ትልቅ ደረጃ የሚሰጥ ዲን ነው። ይታሰብበት። ትውልድ እየጠፋ ነው። ትውልድ እያዘነ ነው። አቡ አሚራ ሰላም አለይኩም ባረከላሁ ፊክ። አቡ አሚራ ላክልህ ፍቃዱን ወይስ ደግሞ እኔ ጥያቄ እየሰራ ያለው ያለ ፍቃድ ነው? አንተ አነበብክበት ላይ ፍቃድ የለውም ያጋባ የሚል ወይስ ልቆልሃል ሁለተኛ፣ ወይስ ደግሞ እንደገና ያለ ፍቃድ ነው እየሰራ ያለው? አቡ አሚራ በትዳር ነክ ጉዳዮች ላይ እንዲሰራ ፈቃድ ተሰጥቶታል። የኢትዮጵያ ከፍተኛ ሰላማዊ ምክር ቤት በትዳር ነክ ጉዳዮች ላይ ስለ ንቦራ ሞራ እንዲሰጥ፣ ፋይናንሻል ችግር ላለባቸው ፋይናንሻል እንዲያግዝ ያጋባ የሚል ግን አላየሁም። ሌላ እልክልሃለሁ ያለ ዶክመንት ስላለ በቃ ልውጣና እልክልሃለሁ። አይ እንዳይወጣ አቡ አሚራ እንዳይወጣ። ያጋባ የሚለውን እስካላመጣ ድረስ እኮ አሁን አንተ አነበብክበት ላይ ያጋባ የሚል የለውም። አሁን ደግሞ እሱ እየሰራ ያለው ደግሞ እንደገና እያጋባ ነው እየሰራ ያለው። በተሰጠበት ፍቃድ ላይ የለም እየሰራ ያለው። ፋይናንሻሊ እየረዳ አይደለም፣ የሞራሉም ድጋፍ እየሰጠ አይደለም ያለው። አቡ አሚራ ሀቢብ እስከሚያልፍ አንዴ ቆይ። ወጥቷል እንትና ሊልክልኝ መሰለኝ ወጣው። በለጠ በቃ አበደን አይመጣም። አቡ አሚራ ሊልክልህ አይደለም አቡ አሚራ ሊልክልህ አይደለም የወጣው። አቡ አሚራ አይመጣ ነው ሊልክ ነው። እኛ ኡስታዝን ወላሂ ስላለ ደብሮን እንጂ ማለት ነው። ሲጀምር አካሄዱ ራሱ ልክ አይደለም።